ኢዮብ የሚባል ነብይ በዮርዳኖስ ወንዝ ሲታጠብ ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንም ቁስል ሁሉ መድኃኔዓለም ያርግፍልን። እንዲህ ሲያደርግ ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያችኋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖች ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላል። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖች፣ ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን መድኃኔዓለም። የ5500 ዘመን የ5000 ዓመት ዕድሜያችን፣ የ5000 ዓመት ዕዳችን፣ የ5500 ዘመን ዕዳችን፣ የስጋ ዕዳችን፣ የነፍስ ዕዳችን፣ የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ቀን ወገኖች፣ ሰው እኮ 5000 ብር ከፍሎ እኮ ተላቀቁት ይላል አይደለም? ሰው 500 ሺህ ከፍሎም ተላቀቁት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይህን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ ያለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን፣ የእንዲህ ያለውን ሸክም ሁሉ መድኃኔዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል።